እግዚአብሔር የተባረከ ይሁን። ለጌታ ቃል ክብር ሁላችንም እንቆምና ከጌታ ቃል ሁለተኛ ሳሙኤል ምዕራፍ 6 እናወጣለን። ከብሉይ ኪዳን ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 1 ጀምሮ አልፎ አነባለሁ። እንደዚሁም ደግሞ አንደኛ ዜና ምዕራፍ 13 ብላችሁ ያዙ። ማስታወሻ ለምትይዙ ሁለተኛ ሳሙኤል እኔ ማነበው ሁለተኛ ሳሙኤል ምዕራፍ 6 ከአንድ ጀምሮ ነው። ሌላው ለማስታወሻ የምትይዙ ደግሞ እዛው እግረ መንገዳችሁ አንደኛ ዜና ምዕራፍ 13 እና አንደኛ ዜና ምዕራፍ 15 እንዲሁ መዝሙር ላይ ቆያለሁ ማለት ነው። እግዚአብሔር ይባረክ። ገጽ 252 ላይ ማለት ነው። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ዳዊትም ዳግም ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩ ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ ይላል። ቁጥር 16 ላይ የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ሳኦል ልጅ ሜልኮል በመስኮት ሆና ተመለከተችው። ንጉስም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔር ታቦት አገቡ፣ ዳዊትም በተከለለት ድንኳን ውስጥ በስፍራ አኖሩት ይላል። ከእንደገና ደግሞ መጨረሻ አካባቢ ቁጥር 21 ላይ በእግዚአብሔር ፊት ዘፍናለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃውን ዘንድ በአባትሽና ከቤቱ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር ፊት እጫወታለሁ፣ አሁንም ከሆንኩለት ይልቅ የተናቅሁ ሆናለሁ፣ በዓይንሽም እዋረዳለሁ። ነገር ግን በተናገርሽው ቆነጃጅት ዘንድ እከብራለሁ አላት። የሳኦል ልጅ ሜልኮል እስከሞተችበት ቀን ድረስ ልጅ አልወለደችም ነበርና ይላል። አንደኛ ዜና 13 ላይ ግን አጭር ናት። በሳኦል ዘመን አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ። እስቲ በሳኦል ዘመን በሉ አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ። አሜን። እግዚአብሔር ወደኛ ይመለስ። ዛሬ ማገለግላችሁ ርዕስ ለምትፈልጉ እግዚአብሔርን መፈለግ በሚል ርዕስ ነው። ግን አስቀድመን እንጸልያለን። ጌታ አምላክ ሆይ እናከብርሃለን። ስም ይባረክ። ስለረዳህን ተባረክ። አቅም ስለሆንከን ተባረክ። መንፈስን በሙላት ሳሰስት እግዚአብሔር ለወንድና ለሴት ባሪያዎች ስለለቀቅ እጅግ አድርጌ አከብርሃለሁ። ክብር ሁሉ በሰማይና በምድር ላንተ ይሁን። ቃልን በሙላት ባርክልን። መነቃቃት ይሁን። በመንፈስ በቃልህ ንካን። እልፍ አድርገን አሻግረን። ልባችን ይነካ፣ መንፈሳችን ይነካ። አሁንም እግዚአብሔር ወይ ጸልያለሁ። ደግሜ መጋቢ እንደተናገረው የሚናገር ተናጋሪው እግዚአብሔር ነው። ለኛ ግን ሰሚ ልብና ጆሮ እንድሰጠን በኢየሱስ ስም ጸልያለሁ። እባክህን እርዳ። መናፍስቶች ጸጥ ይበሉ፣ የሚያውኩን ይታወኩ። አዚምና ደንዛዜ ስንፍና ሊረጩ የሚመጡ እግዚአብሔር ሐሳብን የሚከፋፈሉ ሐሳብን የሚሰርቁ ወደ ተለያየ ስፍራና ቦታ እግዚአብሔር መንፈስን የሚሰርቁ መናፍስቶች ውር የሚሉ ለዚች ቀን ለዚህ ሰዓት ምድብተኛ ሆነው የተላኩ በጌታ በኢየሱስ ስም ጸጥ ይበሉ። አሜን። በኢየሱስ ስም ጸጥ ይበሉ። ይህ የኛና የእግዚአብሔር ጊዜ ነው። በኢየሱስ ስም ከአየሩ ላይ ገለል በሉ። ደመና ሁሉ በኢየሱስ ስም ይበተን። የጠላት ሴራ ሁሉ ቀስቱ ይሰበር። ሟርትና ድግምት በስሙ ስልጣን የተበተነ ይሁን። መናፍስቶች ሁሉ በዚህ ሰዓት ይደንግጡ። አሰርናቸው የታሰሩ ይሁን። ሁሉ ላንተ ክብር ይገዛ። በምትወደው ልጅ ያው በሆነው ልጅ በኢየሱስ ስም አሜን። ጌታ ይባረክ። ዛሬ ከናንተ ጋር ልነጋገርበት ያሰብኩበት ክፍል የመረጥኩት ምዕራፍ 6 ላይ ነው። ሁለተኛ ሳሙኤል ላይ ማለት ነው። እዚህ ጋር መግቢያ ላይ በጣም ልብ ብላችሁ ካያችሁ ዳዊት ዳግም ከእስራኤል የተመረጡት 30,000 ሰዎች ሰበሰበ። ዳግም ሲል ዳግም ይላል አይደል? ምን ብሏል ማለት ነው? እዚህ ጋር ዳግም የእስራኤልን ሰዎች ሻለቆችን፣ ጦረኞችን 30,000 ሰው ዳግም ሰብስቦ ማለት ከዚህ በፊት ሙከራ አድርጓል ማለት ነው። ከዚህ በፊት ተጨርጭሯል ሰው ማለት ነው። ከዚህ በፊት በጣም ያለው ፖቴንሻል ያለውን ነገር ሁሉ አቅሙን ሁሉ አንጠፍጥፏል ማለት ነው። ዳግም እግዚአብሔር ይፈልጋል። ምክንያቱም ለምንድን ነው ይሄንን ያደረገው? 30,000 ጦረኞችን እነዚህ
የተመረጡትን ነው የሚለው እና አቤኔር በጣም ታዋቂ የነበሩ ሰዎችን ታላላቆችን ጦረኞች ፊተኞችን ነው ቲክቲክ አድርጎ ከፊት አድርጎ ዳግም ሰበሰበ ይላል። ለምንድን ነው የመሰብሰባቸው ምክንያት ምንድነው ብለን ካሰብን የእግዚአብሔር ታቦት ምን ብሏል? ተማርኳል። ከነሱ ጋር ነው አልነበረም። የእግዚአብሔር ታቦት መች ነው የተማረከው ብትሉ ምዕራፍ 1 ላይ ከአንድ ጀምሮ ስለ ሐና ታሪክ አንደኛ ሳሙኤል ጀምራችሁ ስታነቡ በሳሙኤል ዘመን ከእንደገና ደግሞ በማን ዘመን? በኤሊ ዘመን ተማርኮ የተወሰደበት ዘመን እንዳለ ሁላችንም እናስባለን። ያነበብን ሰዎች እናውቃለን ብዬ አስባለሁ። ምርኮ ተደርጎ የእግዚአብሔር ታቦት ተወስዷል። በማን? በፍልስጤማውያን። ለምን? በኃጢአት ምክንያት። ለምን? ባለመታዘዝ ምክንያት። እነማን? የኤሊ ልጆች አይታዘዙም ነበር። በእግዚአብሔር በመገናኛው ድንኳን ውስጥ በደጃፉ ላይ በቅዱሳን ማለት የእግዚአብሔር የተቀደሰ ነገር በሚደረግበት ስፍራ ላይ እርኩሰትን ያረጉ ስለነበረ የእግዚአብሔር ክብር ከነሱ ምን ብሏል? ተወስዷል፣ ለቋል። ይሄ ታቦት የመወሰድ ብቻ አይደለም፣ አስቀድሞ እግዚአብሔር ከነሱ ጋር አልነበረ። ስለዚህም ለዛ ነው የአንደኛው የኤሊ ልጅ እንደተገደለ ማለት እንደ ምርኮኞች እንደሆኑ እንደተገደሉ መርዶ ነጋሪዎች መተው እንኳን ለኤሊ ሲነግሩት ምንድነው ስለ እግዚአብሔር ታቦት እስኪሰማ ድረስ ነው የጓጓው። እንደዛ አርጅቶ ማለት ነው። አንገቱ ተሰብሮ የሞተለት ጉዳይ የማን ጉዳይ ነው ብትሉ ከልጆቹ ይልቅ የማን ጉዳይ ነው? የእግዚአብሔር ታቦት ጉዳይ። ያቺ ሴት እንኳን ሚስትየው ስትወልድ ስለ እግዚአብሔር ታቦትና ስለ አማቿ ስለ ባሏ ምን አለች ይላል? ክብር ከእግዚአብሔር ክብር ከእስራኤል ለቀቀ ስትል ካቦድ አይደል? ካቦድ አለች ይላል። ካቦድ አለ ክብር ከማን ለቋል? ከእስራኤል። ስለዚህ እዚህ ጋር አሁን አያይዤ እንዳነበብኩላችሁ ዳግምን ምን እንበል? እንፈልገው። አረ እግዚአብሔር መፈለግ ይሁንልን። አሁንም ግን አልሰለቸም። ዳዊት ሞክሯል ከዚህ በፊት በብዙ ምክንያት። ግን እኔ የሚያሳዝነኝ ዳዊት መለስ ብለን ቀደም ብሎ ባሉት ምዕራፎች ላይ ካየን ዳዊት እድሉ አላገኘም ለመፈለግ። ሳኦል ያሳድደዋል፣ ሳኦል ይነሳበታል። በጣም ስደተኛ ነው። አንዴ በዋሻ ነው፣ አንዴ በተራራ ነው፣ አንዴ በሸለቆ ነው። ግን ነፍሱ ውስጡ ግን ማንም ሊገታው አልቻለም። የነፍስ ጩኸት አለበት። አንተ ትውልድ ስማኝ፣ እናገራለሁ ዛሬ እንደ መልእክተኛ ስሙኝ። እየተሰደደ ባለበት ሰዓት፣ በማይመቸው ሰዓት በዋሻ እየሮጠ ሳኦል እስከ ነፍስያው እየፈለገው ይገለው እየፈለገ ብዙ ነገር እየነጠቀው ንግስናውን እየነጠቀው ብዙ ነገር ኮቴ በኮቴ እየተከታተለ በሚፈልገው ሰዓት ግን ዳዊት ግን በልቡ እግዚአብሔርን የእግዚአብሔር ታቦት ግን ይፈልግ ነበር። እየተሰደደ ተመችቶት አይደለም። እመጣበታለሁ ከተመቸውም በኋላ የሚፈልግ ሰው ነው። እደርስበታለሁ፣ እመጣለሁ፣ አነሳላችኋለሁ። ነገር ግን ዳዊት ምቹ ጊዜ ላይ አይደለም አለ። ዋላ ወደ ምንጭ እንደምትናፍቅ ነፍሴ እንዲሁ አንተን ናፈቀች። እንጨትና ውሃ በሌለበት በደረቅ ምድረ በዳ ጠላቶቼ በሚያሳድዱኝ በዛ ሰዓት ነፍሴ ግን አንተን አለች። አረ በኢየሱስም እግዚአብሔር መፈለግ ይሆነልህ። ተመችቷል አላቅም፣ አልተመቸም አላቅም። የትኛው ሁኔታ ውስጥ እንዳላችሁ እኔ አላቅም። እግዚአብሔር ግን ያውቃል። እግዚአብሔር ግን በየትኛው ሁኔታ ውስጥ ይፈለጋል። አሜን። ይፈለጋል። በእኔ ትውልድ ይፈለጋል። በእኛ ጄኔሬሽን ይፈለጋል። ብዙ ማህበራዊ ሚዲያ ደስ የማያሰኝ ነገር በምናይበት ውበት በመላበት ዘመን ኮምፒቲሽን በፈላበት ዘመን እግዚአብሔር ግን ይፈለጋል። ዳግም ሰብስቦ እድሉን የሚጠቀም ሰው፣ እግዚአብሔር በሰጠው ሲዝን ላይ ማሾፍ የማይፈልግ ሰው። የተረጋጋ ዘመን ነው፣ ተጠቀሙበት። አይመችም፣ ተጠቀሙበት። እናንተ ሲመቸን ብቻ ነው እንዲህ ቸርች የምንመጣው። ሲሞላ ባል ሲመች፣ ሚስት ስትመች፣ የሚቆረቁረን ነገር ሳይኖር በማይመች ሁኔታ ውስጥም ግን እግዚአብሔር ይፈለጋል። አረ እግዚአብሔር ይፈለጋል። ዳዊት ምንድነው ውስጥ ብትሉት ምን ታቦት ነው። የሚገርማችሁ ነገር
መለስ ብዬ ወደዚህ ጋር ባሳያችሁ ምዕራፍ 7 ላይ ወደ ኋላ እስቲ እንዲግልጥ አድርጉት። ወደዚህ ምዕራፍ 7 ሳይሆን ምዕራፍ 5 ላይ የእስራኤል ነገድ ሁሉ አንድ ላይ ምዕራፍ 5 አንድ ላይ የእስራኤል ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥቶ እነሆ እኛ ያጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። ናና ምን በልል ንገስብን አሉት። አሁን ማን ሞቷል? ሳኦል ሞቷል። አሳዳጅ ሞቷል። ስለዚህ ና በኬብሮን ላይ ምን በል ንገስ። ስደቱ ያብቃ፣ ናና ንገስ። ሲዝኑ ሲመጣም እግዚአብሔር ድልም ሲያመጣ እግዚአብሔር ድልም ሲሰጠው ልክ በመቶ አነገሱት ነው የሚለው። በኬብሮን ላይ ይነግስ የነበረ ሳኦል ነበረ። ሳኦል ዛሬ የለም፣ ሞቷል። አልቅሶለታል፣ እንባ አፍስሶለታል፣ አዝኗል። ግን ያ ምዕራፍ ተዘጋ። ያ ምዕራፍ ተዘግቶ ግን ናና ንገስብን። አንተ ምናችን ነህ? ያጥንታችን ፍላጭ ነህ፣ ስጋችን ነህ፣ ወገናችን ነህ። ካንተ ውጪ ማንም የለም። ሳኦል እንኳን በነበረበት ዘመን የምታወጣንም የምታገባንም አንተ ነህ። ስለዚህ መፈንቅለ መንግስት አድርጎ የነገሰ ሰው አይደለም፣ በህዝብ ፍቃድ መጥቶ የነገሰ ሰው ነው። ናል ንገስብን ተብሎ የነገሰ ሰው ነው። ግን እግዚአብሔር አምጥቶ ባነገሰው ሰዓት ግን አንድ ነገር ውስጡ ይተከተካል። የእግዚአብሔር ታቦት፣ የእግዚአብሔር ሕልውና፣ የክብሩ ጉዳይ። አንተ ትውልድ ዛሬ የሚያሳስብ ምንድነው? እናገራለሁ እድል እስከሰጠኝ ድረስ እግዚአብሔር ትዳር ሰጥቶናል ይሁን። በምድር እስካለን ድረስ በምድር እስካለን እግዚአብሔር ይኸው እየሰጠን ነው፣ እያለበሰን ነው፣ እያበላን ነው፣ እያጠጣን ነው። ስንሄድ ደግሞ እስቲ ትዳርሽን ተብለን የምንጠየቅበት 5 ሳንቲም ጉዳይና ነገር የለንም። ወደ ሰማይ ስንሄድ በጉን የምናይበት ቦታ እንጂ ማንንም ያገባ ያላገባ ሁሉም በእግዚአብሔር ፊት እኩል የሚሆንበት። ነገር ግን ዳዊት ይህንን እድል ባገኘ ቀን የእግዚአብሔር ታቦት ለመፈለግ 30,000 ሰራዊት አንድ ታቦት ለመፈለግ ከፍልስጤም ጋር ለመዋጋት አይደለም፣ ከግብጽ ጋር ለመዋጋት አይደለም፣ ከአማሌቅ ጋር ለመዋጋት አይደለም። ታቦቱ እንዴት ምን ያህል እንደከበደበት እንዴ በውስጡ ቫልዩ እንዳለ ሰራዊትን አቋቁሞ ዳግም ግን እግዚአብሔርን ፈለገው። ሻለቃ የለም፣ መቶ አለቃ የለም፣ መኮንን የለም፣ ምን የለ፣ ሁሉንም በየወርደር ጠርቶ ሰበሰባቸው ይላል። ከዛ ምን አለ? በሳኦል ዘመን አልፈለግነውምና። ያኔ እኮ አልፈለግነውም። ደስ ያለኝ ዳዊት ራሱንም ነው የጨመረው። እሱ እኮ ሳይፈልግ ቀርቶ ነው። ልቤ እኮ ይጠማሃል ይለዋል፣ እፈልጋለሁ ይላል፣ እራባሃለሁ ይላል። ያኔ ግን የህዝብ መሪ ነው። ያኔ በሳኦል ጊዜ ምን አላልነው? አልፈለግነውምና የአምላካችንን ታቦት ወደኛ ምን እንበል? እንመልስ። ክብሩ ይመለስ። የእግዚአብሔር ክብር ወደ ቤታችሁ ይመለስ። ጸሎታችሁ ይመለስላችሁ። ምርኳችሁ የተወሰደባችሁ ነገር ይመለስ። ዛሬ ውሃዋ የሆነባችሁ ህይወት ጣም ላጣባችሁ፣ እንደ ትላንትና ቱግ ማለት ያቃታችሁ፣ የመንፈስ ቅዱስን ኃይል መቀበል ያቃተ እግዚአብሔር ሆይ ዛሬም ድረስልኝ። በቃ አላጣጥምህም፣ ግን የጠፋብኝ ነገር አለ። እንደዚህ አይነት ስሜት አንዳንድ ጊዜ ህይወት ላይ ይሰማናል። ዛሬ ያ ክብር በኢየሱስ ስም ይመለስ። አሜን፣ ይመለስ። እንደዚህ ከመሰብሰብ ባለፈ የእግዚአብሔር ክብር እንቅስቃሴው፣ ሙቀቱ፣ የመንፈስ ቅዱስ ኃይል ወደ ቤቱ በክብሩ በኢየሱስ ስም ይመለስ። ይመለስልን። ግድ የላችሁ ሁሉ ይቅርብንና ይመለስልን። አሜን፣ ይመለስልን። ስለዚህ ከባውል ተነስተው በኪሩቤል ላይ የተቀመጠውን የእግዚአብሔርን ታቦት እባካችሁ ምን እንበል? እንመልስ። አንደኛ ዜና ላይ የሚጋራዋል በሰውና በህዝቡ ፊት ባለቆች ፊት የቀና ነበር ይላል። ለከህዝቡ ውስጥም አለ፣ ግን የሚቀሰቅስ አንድ ሰው ያስፈልጋል። እንደ መሪ አክት ማድረግ እንዳለብን አስባለሁ። ደክሟችኋል፣ ዛሬ እንቀሰቅሳችኋለን። አቅቷችኋል፣ ዛሬ እናነሳሳችኋለን። ኧረ እግዚአብሔር መፈለጊው አሜን ይሁን። ስለዚህ አንድ ነገር ልበላችሁ፣
እግዚአብሔርን እንዴት እንፈልግ? አንደኛ በመዘጋጀት ነው እግዚአብሔር የሚፈልገው። ዝም ብሎ ውር በማለት አይደለም። የተዘጋጀ ልብ እግዚአብሔር ይፈልጋል። እግዚአብሔር በተዘጋጀ ልብ ውስጥ ነው የሚመጣው። ዳዊትም ይላል አንደኛ ዜና ምዕራፍ 15:2 ላይ ዳዊትም በከተማ ላይ ለራሱ ቤቶች ሰራ፣ ለእግዚአብሔር ታቦት ስፍራን አዘጋጀ፣ ድንኳንንም ተከለ ይላል። ከማምጣቱ በፊት ታቦቱ ከመምጣቱ በፊት የተዘጋጀ ግን ድንኳን ነበረ። እርግጠኛ ነው ይዤ እመጣለሁ ብሎ ያ የጠፋው የእስራኤል ክብርና ወግ ያ የእስራኤልን የማስፈራት ግርማና ሞገስ የነበረው የእግዚአብሔር ታቦት ምን እላለሁ ብሎ አመጣዋለሁ፣ ይረዳኛል፣ ይመለሳል፣ አምላክ ያግዘኛል። ነገር ግን የተዘጋጀ ነገር ይፈልጋል። እኛ ዝም ብለን አውጁ እንደተባለ በማወጅ የሚሆን ጉዳይ አይደለም። እግዚአብሔር ግን እውነቴን ነው የምላችሁ በተረጋጋ ጭምት በሆነ መንፈስ ቁጭ ባለ መንፈስ የተዘጋጀ ልብ እግዚአብሔር ይፈልጋል። አረ እግዚአብሔር ያዘጋጀ፣ እግዚአብሔር ያዘጋጀ። ዳዊት ሄዶ ከማምጣቱ በፊት በቃ ህዝቡን ሁሉ ያተራመሰ ነበር። የእግዚአብሔር ታቦት ማደሪያ ማረፊያ ባነገሱት ማግስት እኮ ነው። በኬብሮን ላይ ባነገሱት ሰው ንጉስ ሆኖ በነገሰበት ማግስት እዛ ጋር ግን የሆነ ትርምስ አለ። እንዲህ በምናባችሁ ይምጣ የሚተከል ምንድነው? ድንኳን፣ ሴሬሞኒ፣ የታቦቱ ቦታ፣ ጽዳቱ እንዴት ነው የሚቀመጠው? ካህናትን ማማከር፣ የካህናትን ያማክራል አሉና ቢያታር ብዙ ናቸው ካህናቶች፣ ሌዋውያንን ያማክራል። የእግዚአብሔር ታቦት የቱ ጋር ይቀመጥ? እርግጠኛ ነው ሄዶንም እንደሚያመጣ። አረ ክብሩ ይመለስልን። አረ አሜን ይመለስልን። ግን የተዘጋጀ ልብ እግዚአብሔር ከእያንዳንዳችን ይፈልጋል። ባልተዘጋጀ ልብ ውስጥ እግዚአብሔር ዘቡሎ አይገባም። እግዚአብሔር ሆይ ለመንኩት ለኔ ለቤቴ፣ ለራሴ፣ ለልጆቼ፣ ለትዳሬ የተዘጋጀ ልብ፣ የተዘጋጀ ትዳር፣ የተዘጋጀ ቤት፣ የተዘጋጀ ጄኔሬሽን፣ እግዚአብሔርን ለማስተናገድ የተዘጋጀ ላይፍ ስታይል፣ የተዘጋጀ እውነቴን ነው የምላችሁ ስራ። ብዙን አድማሱ ማሰብ ትችላላችሁ በተለያየ አቅጣጫ። እግዚአብሔርን ግን ለመፈለግ እግዚአብሔር የሚፈልገው ከኛ መዘጋጀትን ይፈልጋል። ዝም ብሎ እንደዚህ በቃ እናምጣ ተባብሎ ሄዶ ተጠቃቅሶ ሄዶ እንደማምጣት የሚቀል እንዳይመስላችሁ ዝግጅት ይፈልጋል። እግዚአብሔር በተዘጋጀ ልብ ውስጥ ነው የሚመጣው። አረ አሜን በሉ። በጌታ በኢየሱስም የመዘጋጀት ዓመት ይሁንላችሁ። የመዘጋጀት ቀን ይሁንላችሁ። በቃል የምትዘጋጁበት ወራት ይሁንላችሁ። በጸሎት እግዚአብሔርን በመፈለግ መንፈስ ውስጥ የመዘጋጀት ዘመን ይሁንላችሁ። ዝግጅት ያስፈልጋል። እግዚአብሔር ዝግጅት ይፈልጋል። በእውነት ነው የምላችሁ ዝግጅት ይፈልጋል። ይሄንን ነው የምላችሁ። አንደኛ ነገር እንዘጋጅ ወገን። ጌታ እኮ ሊመጣ በደጅ ነው። ምን ያህል ተዘጋጅተናል? ቅድምም ሲዘመር ነበር፣ መጋቢም ሲያስተጋባ ነበር። ተዘጋጅተናል ወይ? ተዘጋጅታችኋል ወይ? ሁለተኛ ሐሳቤን ደግሞ ቀጥላለሁ። በጽናትና በትጋት እንዴት እግዚአብሔርን እንዴት እንፈልግ? በጽናት መዝሙር ላይ ልውሰዳችሁ 132 ላይ እንደው ብታወጡት ደስ ይለኛል፣ አብራችሁን ብትከታተሉ። መዝሙር 132 ከ2 እስከ 6 መዝሙር 132 ከ2 እስከ 6 ማለት ነው። ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼ መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍት አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ምን አልልም፣ አልተኛም። ሰውየው እንደዚህ አለ፣ እርፍ በቃ ለማን ማደሪያ እስካገኝ። ለእግዚአብሔር ምን አይነት ጽናት እንደሆነ ማየት እንችላለን እዚህ ጋር። ለእግዚአብሔር እንደማለ ምሏል ማለት ነው። እኔ ላንተ ቤት ሳልሰራ፣ እኔ አንተ ታቦት ወደዚህ ሳላመጣ፣ ወደ ቦታው ወደ ከተማ ወደ ዳዊት ከተማ
ወደ ኢየሩሳሌም ታቦት ሳላስገባ እንቅልፍ የለኝም፣ አልተኛም። ለጉንጮቼ ረፍት አልሰጥም፣ ለሽፋሽቶቼም ደግሞ እንቅልፍን አልፈቅድላቸው፣ አልተኛም። አንተ እስክትመለስ ድረስ አልተኛም፣ አልበላም፣ አልጠጣም፣ ወደ ምንጣፌ አልወጣም፣ ወደ አልጋዬም አልወጣም፣ አልታጠብም፣ አያምርብኝም። አንተ ግን ተመለስልኝ። የዳዊት ልብ እንደዚህ ነው። እስክትመለስ እፈልግሃለሁ። የኔ ክብር አንተ ነህ፣ የኔ ሞገስ አንተ ነህ። መቆም የቻልኩት ባንተ ነው፣ ማውራት የቻልኩት ባንተ ነው፣ መዘመር የቻልኩት ባንተ ነው፣ መስበክ የቻልነው ባንተ ነው፣ ቤት ወጥተን መግባት የቻልነው በእግዚአብሔር ኃይል ነው። ስለዚህ አንተ ሳትመጣ አልተኛም። እንደው የሆነ ሰው አይታያችሁ በምናባችሁ አልተኛም የሚል ሰውዬ ገባ ዳዊት ንጉሥ ሆይ እባክህን ግባ ሲል አልተኛም። እባክህ ምንጣፍ ላይ ተኛ። ያው የንጉሥ የከበረው ቦታ ነው፣ አልጋ አለ። በዛ ሰዓት እንደ ዘመናዊ ነገር የሚታይ ነገር ነው። ገባችሁ? ምንጣፍና አልጋ። እባክህ ንጉሥ ሆይ ሲል አልወጣም፣ እምቢ። ከሚስቱ ጋር እኮ ተጣልቶ አይደለም፣ እንደኛ እዚህ ተኮራርፎ አይደለም። አልወጣም። አረተኛ ላይኖቼ ሽፋሽፍቶቼ እንቅልፍ ዛሬ ከለክላቸዋለሁ። ማደሪያው ሳይገባ እግዚአብሔር በክብር ቦታው ሳይመለስ እንደ ቀድሞ ሳያነቃቃይ እንደ ቀድሞ ልሳኔ ሳይመለስ እንደ ቀድሞ የጸሎት ሕይወቴ ሳይመለስ ምርኮዬ ሳይመለስ ኧረ በኢየሱስ ስም አልነሳ ተውኝ አሻፈረኝ ሲል ንጉሥ ማለት ነው ይለመናል። የሚገርማችሁ ነገር በጣም የወደድኩት ሐሳብ ማደሪያ እስካገኝ ድረስ እነሆ በኤፍራታ ሰማ ነው፣ በዱር ውስጥንም አገኘ ነው። ዳዊትም ማለት ነው ለእስራኤል ቅዱስ አምላክ ማደሪያ እስካገኝ ድረስ ካለ በኋላ እነሆ በኤፍራታ ሰማ ነው፣ በትውልድ ከተማው ማለት ነው። በዱር ውስጥም አገኘ ነው። ዱር ውስጥ ይሄዳል ማለት ነው። ዱር ውስጥ እንደ እብድ ለብቻ ይለፈልፋል። አንተ ማደሪያ ሳላረክ እንደው እስቲ ትውልድ ጉዲ በላይ አገኘ ነው። ያገኙ ሰዎች አሉ። በዱር ይንቀሳቀሳል ሰውየው ለብቻው እንደ እብድ ይለፈልፋል። ለእግዚአብሔር ጉዳይ ላይ ነገራችሁን ሁሉ እርግፍ አድርጋችሁ የሚመች ጊዜ አለ፣ የማይመች ጊዜ አለ። ኑ ወደ እግዚአብሔር ቤት ሩጡ። ምቾታችንን ዛሬ እግዚአብሔር ሊያስጥለን ይፈልጋል። አንዳንዴ የምናገለግለው ሲመቸን ብቻ አይደለም። እንባ ብሎ ወድ ብሶን አተን ተቸግረን እግዚአብሔር ግን በመቅደሱ እንድንቆም ይፈልጋል። ግዴላችሁ አንተ ትውልድ ስማኝ፣ ታዳጊዎቻችሁ ግዴላችሁ ስሙን። እደግመዋለሁ፣ ስሙ። ሴት ወንድ የለም፣ ባሪያ ጨዋ የለም፣ ሁሉም ሊሰማን ይገባል። እግዚአብሔር መፈለግን ይፈልጋል። ለዝና አትፈልጉት። ዳዊት የዝና ጉዳይ አላሳሰበውም። ንግስናው ማመጣ አገኘው፣ እጁ ውስጥ ጨበጠው። ግን አሁን የሚያሳክከው ነገር አለ፣ ወዶዱን የሚበላው ነገር አለ። እኔ መቀመጫ አገኘው፣ እኔ ማረፊያ አገኘው። የአባቴ ታቦት ግን እንዴት ደጅ ያድራል? በምርኮኞች ሀገር እንዴት ይቀመጣል? በእርግጥ ከምርኮኞችም እኮ እኔ በጣም የገረመኝ በዳዊት ዘመን አልፈለግነውምና ማለት ዳዊት 40 ዓመት ነው የገዛው። 40 ዓመት ሙሉ የእግዚአብሔር ታቦት የለም። ሰውየው ዝም ብሎ ለራሱ ጉዳይ ነው ሲሯሯጥ የነበረው። 40 ዓመት ሙሉ ሰው ምን ሲያደርግ ነበረ? ዳዊት ሲያሳድድ ነው የኖረው። ሰውን ከማሳደድ ውጡ፣ ዘመናችሁ አይበላ። 40 ዓመት ሙሉ ኧረ በኢየሱስ ስም። ሌላ ምዕራፍ ላይ በሰጣችሁ 20 ዓመት በቂያታር ተቀምጦ ነበር ይላል። ለካ 40 ዓመትም ይዘላል እግዚአብሔር ታቦት ምርኮኛ ሆኖ ሲቀመጥ። ሰውየው ግን ወዶዱን ይበላዋል። መቼውን እድሉንም ማገኘው፣ መቼውን መድረኩንም ማገኘው። ቢሰጠንስ ስለ እግዚአብሔር ክብር እናወራለን ወይ? የመመለሱ ጉዳይ ያሳስበናል ወይ? የመያዝ ጉዳይ አይደለም። ሳውል ዘመን አልፈለግነውምና እባካችሁ አሁን ግን ከሰጣችሁኝ፣ ስልጣን ከሰጣችሁኝ እኔ ምንም አልፈልግ፣ እግዚአብሔር ግን ፈልገዋለሁ። እኔ ምንም ይቅርብኝ፣ እግዚአብሔር ግን ፈልገዋለሁ። የእግዚአብሔር አለዎት የሚመስለን በሙቀትና በቅዝቃዜ ይመስላል። እግዚአብሔር ግን የሚፈለገው በልብ ነው፣ በአንተ ጩኸትና ጭብጨባ አይደለም። እግዚአብሔር የደም ዛሬ ነበረ የምትሉት በእኛ ድምቀትና ሆሆታ በማሽካካት አይደለም። እግዚአብሔር ግን የልብ አምላክ ነው። ዳዊት እኮ እንደዚህ ያለ አንተ እኮ የልብ ነህ። ኧረ እግዚአብሔር ልባችንን ይንካው።
አረ በተዘጋጀ ልባችሁ እግዚአብሔር ይግባ። አረ በኢየሱስ ስም ይግባ። ስለዚህ ጽናት ይፈልጋል። ግባ ሲባል አልገባ፣ ወደ ማደሪያ ግባ አልገባ፣ ከሚስት ጋር ደር አላድርም። እስራኤል ታቦት እዛ ደጆ ነው። ወደ ሌላው ሐሳብ ልምጣና እየቋጨው መጣለሁ። ስንፈልገው የሚገጥሙ ነገሮች አሉ ታውቃላችሁ። የእግዚአብሔር ታቦት ዳዊት ሲፈልግ ነገር ሁሉ አልጋ ባልጋ አልሆነለትም። እግዚአብሔርን እስቲ ዛሬ ከልብን መፈለግን ጀምር። ዛሬ ኪዳን አድርገን የሆነ አግሪመንት አድርገን መፈለግን ጀምር። ተግዳሮት አለው። ተግዳሮታችሁ ከሩቅ አይመጣም፣ ከዛው ካጠገባችሁ ነው። ሜልኮል አይታን አቀችሁ ይላል። ሜልኮል መናቅ ጀመረች። ሜልኮል ቢገባት መጀመሪያ ድርልሃል ያለው ሳውል ነው አይደል? እውነትም ድሮለታል። ከዳረለት በኋላ ቀማና ደግሞ ለሌላ ሰው ዳረበት አይደል? እሱ ማሳደር ሲጀምር ወዲያው ልጁን ቀማና ወደ ቤት አስገባት። ከዛ ደግሞ ለሌላ ሰው ዳራት። የሚገርማችሁ ነገር አቤኔር በኋላ ላይ ካንተ ጋር መሆን እንፈልጋለን፣ የሳውል ወገን ስለነበረ ካንተ ጋር መሆን እንፈልጋለን፣ እባክህን ካንተ ጋር አብረን እንቀጥላለን እናግዛለን ሲሉት በሉ ከኔ ጋር መሆን ከፈለጋችሁ፣ ከኔ ጋር ኪዳን ማድረግ ከፈለጋችሁ ሚስቴ ሜልኮልን መልሱልኝ፣ አምጡልኝ። ስለዚህ ምን ብሎ ነው ያነሳው? በመቶ ሸለፈት የገዛዋት ሚስቴ ናት አምጡ። አባቱ በተንኮል ነው አይደል? ወደ ፍልስጤም ግባና የሰው ማግባት የምትችለው ዝም ብዬ አልድርልህ፣ የመቶ ፍልስጤም ሸለፈት ስታመጣ ገድርላለሁ። የሞት ቀጠና ነው ያለፈላት። በጣም ይወዳት ስለነበረ የሞት ቀጠና አልፈው የመቶ ሸለፈት ይዞ መጥቶ ነው የተዳረለት። ስለዚህ ሲመልስ ራሱ እንደዚህ በዚህ ነው ያገኘዋት፣ ቶሎ መልሱልኝ አለ። እንደዚህ የሚወዳትን እንዲህ ዋጋ የተከፈለላት ዳዊት የእግዚአብሔር ታቦት በተመለሰ ጊዜ ወደ ቤቱ ወደ ክብሩ ሲገባ አብርሃም ደነሰ፣ አብርሃም ጨፈር ሲገባት ያነሳ እግዚአብሔር፣ ለአባቴ እጅ ያልጣለ እግዚአብሔር ከዚህ በፊት እኮ ለሞት ሲፈልገው እኮ በመስኮት በቅርጫት አድርጋ እኮ አውርደዋለች። ለምን አሳልፈሽ ሰደድሽ ሰወርሽብኝ ሲላት በፍጹም እኔ አይደለሁም እሱ አታለኝ ነው ብላ ሁሉ አሽታለታለች። ግን ተግዳሮት ሲመጣ ትክክለኛውን እግዚአብሔርን ከልባችሁ መፈለግ ስትጀምሩ ከቅርብ ሰው ነው ተግዳሮት የሚመጣ። ዛሬ እግዚአብሔር ያንቃችሁ። እኛ ከሰው ጋር ልናጣላ እዚህ አልቆምንም፣ ግን መንፈሱ ላይ ንቁ። እኛ የአዲስ ኪዳን ሰዎች ነን። መጣ የእግዚአብሔር ታቦት መጣ። ዳዊት ምን ሆነ? ይጨፍር ነው። የፊዱን ለብሷል። በእርግጥ እኮ ያለበሰው እኮ ዳዊት ክብረ መንግስቱን ነው ያለበሰው። የመንግስት ልብሱን ለምን አልለበሰም ነው እንጂ እኮ የሷ ጭቅጭቅ። እዛ ጋር ግን የለበሰው ነገር አለ። የምን አይደል? ሌዋውያን የሚለብሱትን አይደል? ኤፉዱን ነው የለበሰው፣ ቤፍታውን ነው የለበሰው። አለ የለበሰው ነገር አለ። የመንግስት ልብስ ግን አልለበሰም። ስለ ታቦት ምንም የምታውቀው ነገር የለም። በአባቷ በ40 ዓመት ሙሉ ስለ እግዚአብሔር ታቦት፣ ስለ እግዚአብሔር አዳኝነት፣ ስለ እግዚአብሔር የሆነ ነገር አልተወራም። ስለዚህ ያላወቀችውን ነገር ከየት አምጪ ብለን እንጨቀጭቃታለን። ግን ባየችው ጊዜ ንጉስ ሲገባ መውረድ ሲገባት በመስኮት ላይ አይታ ናቀችው ይላል። ናቀችው በአይኗ ነው የሚለው። በአይን የሚያቃልል ትውልድ አለ። እናንተ ሲሪየስ መስመር ላይ እግዚአብሔር ትራክ ውስጥ ስትገቡ ወገባችሁን አሸንፍጣችሁ የእግዚአብሔርን ዓላማ ከፍ አድርጋችሁ ልክ እንደ ሙሴ እግዚአብሔር ዓላማዬ ነው ብሎ ባንዲራውን እየወዘወዘ በወጣ ጊዜ ብዙ ጠላቶች እንደተነሱበት የእግዚአብሔር ቃል ይናገራል። ልክ መስመራችሁ ላይ ስትገቡ የሚነሳ ተግዳሮት አለ። እግዚአብሔር ግን ተግዳሮቱን ይሰብራል። አሜን። ይሰብራል። የሚሰብር አምላክ ከኛ ጋር ነው። ናቀችው ይላል። የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ የሳውል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉስ ዳዊት በእግዚአብሔር ፊት ሲዘፍን አየች፣ በልቧም ናቀችው ይላል። ሁለት ጊዜ ነው፣ አንድ በልብና አንድ ባይን። አንዳንድ ሰው በአይኑ ሊነግራችሁ ይችላል፣ አንዳንድ ሰው ደግሞ በአይኑ ሳይነግራችሁ በልቡ ሊያረገው ይችላል። አይ ዶንት ኬር። እኔ ግን አለ ደስ ያለኝ ነገር በእግዚአብሔር ፊት እጫወታለሁ። በአንቺ ፊት እኮ አይደለም የደነስኩት የተጫወትኩት፣ በሰው ፊት ቢሆን ይቆጨኝ ነበራል። የተጫወትኩት ግን በልዑሉ ፊት እኔ ናፈቀኝ ክብሩ ነበር።
እኔ ጓጓውለት የታቦቱ ጉዳይ ነበር። ሲጀመር የጨፈርኩት በሜልኮል ፊት አይደለም፣ በቆነጃጅቱም ፊት አይደለም። ስንት ክብሩን እኮ ይጠበቃል ሰራዊቱ ኩርት ሲል ዳዊት ግን የሚኮራበት ሰዓት አይደለም። ህልሜ ተሳክቷል፣ ክብሩ ወደ ቤቱ ተመልሶልኛል። ስለዚህ ምን አለ? በእግዚአብሔር ፊት እጫወታለሁ። ምላሻችሁም ይሁን ተግዳሮት ሲገጥማችሁ ተጫወቱ። በእግዚአብሔር ፊት አገልግሎታችሁ ቀጥሉ፣ አትቁሙ። አረ በኢየሱስ ስም አትቁሙ። እግዚአብሔር ጋር ከእግዚአብሔር ጋር ያላችሁ ነገር በሚቀጥልበት ሰዓት እውነቴን ነው የምላችሁ ተግዳሮት አለ ብያለሁ። እናንተ ግን በእግዚአብሔር ፊት ተጫወቱ፣ በእግዚአብሔር ፊት አገልግሉ። ትችት አይጠፋም። ነፍለው በየደቂቃ በየእንትኑ ነው። ምን እንኳን እኛ ይቀርና የዓለማዊ ሚዲያ ላይ እንኳን ተግዳሮት ገጠመኝ እያሉ አይደለ ስግጥ የሚሉ ሰዎች ተግዳሮት ገጠመኝ እያሉ እኮ ነው። ተነሳብኝ የሆነ ጄኔሬሽን ያልገባው እያለ እኮ ነው። እናንተ ይሄ ዓለም እኮ ቆሻሻ ሆኗል። ይሄ ዓለም እኮ ቡክት ብሏል። ስለዚህ ለምን አነቃን? እነሱ ፍጥጥ ብለው የሆነ ነገር መጣብኝ ካለ አንተ እንዴት አትነቃም? በእግዚአብሔር ፊት እጫወታለሁ፣ በእግዚአብሔር ፊት ዘፍናለሁ። አሁን ኮንኩለት በላይ ሆነላታለሁ። አሁን ከተቀደስኩለት በላይ ቀደሳለሁ። ፋራም ይበሉኝ ቀደስለታለሁ። ፋራም ይበሉኝ ድንግልናዬን ጠብቃለሁ። እንደዚህ ነው የሚባለው። ጄኔሬሽኑ ፋራ የሚለውን ነገር እኛ ግን እናጸድቃለን። ቤተክርስቲያን ፋራ አትል። የሆነ ጄኔሬሽን እየመጣበት ስለሆነ እኛ ግን የሚታቸን ትውልድ መካከል ልጆቻችን ተቀድሳችሁልን እንድትኖሩ እንፈልጋለን። በክብር ተሞሽራችሁልን በኃጢአት ሳትወድቁብን። ኧረ አሜን በሉ። ለትውልዱ አሜን በሉ። እኔ ለልጆቼ የተመኘሁትን አሜን በሉ። በሚዲያ እንደፈለጉ የሚኮንበት ዘመን ላይ ከልጆቻችን 10 ስልክ እየደበቅን ምን ውስጥ ይገቡ ይሆን? አይቻልም። በፊቴ ነው ስልክ የሚያናግሩት። አናግር ጓደኛ ነው የቤት ስራ አሞት ቀርቶ ነበር አናግሮ በፊቴ አናግሮ በፊቴ እንደዚህ እኮ ነው ተፈራርተን ያለ ነው። በቃ እንዲየተባባለ አረ እግዚአብሔር ይነሳ። ትውልዳችንን በእውነት ይሸፍንልን። አሜን ይሸፈንልን። እናንተ ልጆቻችን ድንግልና ፋራነት አይደለም። እግዚአብሔርን መጠበቅ መዋረድ አይደለም። እኔ እንደውም በአይንሽ ፊት ገና ቀላለሁ አላት። መቅለል እንዲህ ከሆነ ቀላለሁ፣ መዋረድ ከሆነ አዎ ከተዋረድኩት በላይ በአንቺ ፊት ዋረዳለሁ። ባልሻቸው ቆነጃጅት ፊት ግን እከብራለሁ። የጨፈርኩት በእግዚአብሔር ፊት ነው። ማንም ጀጅ ሊያረጋኝ አይችልም። ማንም እንዴ የኮራ ጠንካራ ትውልድ ያስፈልገናል። ግንባሩ እንደ ቡላድ የጠነከረ ፊት ለፊት የሚጋፈጥ የማይሽኮረመ በጨለማ በውሽ የሆነ ሽልምጥምጥምጥ የማይል የማይደበቅ ብርድ ልብስ ውስጥ ተደብቆ ዝም ብሎ ቻት የማይደራረግ የነቃ ትውልድ። አረ ሃሌሉያ! የነቃ ጄኔሬሽን እግዚአብሔርማ ያፈላዋል። ይህ ትውልድማ ይቀሰቅሰዋል። በከንቱ አሮጥንለትም፣ አንንበረከክም። አረ የሆነ ትውልድ ይነሳ። ጀግና ትውልድማ ይነሳ። ሚዲያውን የሚቆጣጠር አርበኛ ይነሳ። ኢየሱስን ከፍ የሚያደርግ በቅድስና የታነጸ ባንዲራውን ይዞ የማያሳፍር ትውልድማ ይነሳል። አረ አሜን ይነሳል። እኔ ስለ እናንተ አይደለም ስለ ልጆቻችን ነው የማወራው። ትውልድ ይነሳል። ልጆች ይነሳሉ፣ ሴቶች ይነሳሉ፣ ወንዶች ይነሳሉ፣ ቲኔጆች ይነሳሉ፣ ወጣቶች ይነሳሉ፣ በማህፀን ያሉ ይነሳሉ። ፕሮፌት ካረግን አይቀር እንዲህ ነው የምናወራው። ይሄ ዝም ብሎ ፕሮፌት የብር ፕሮፌት የመኪና ፕሮፌት የለንም። እንዳትጠብቁ ለወደፊቱ ሰበር ዜና የለንም። በዚህ አቅጣጫ ዝግ ነው መንገዱ። ሌላ መንገድ አማራጭ ካላችሁ ፈልጉ። እኛ ፕሮፌት ካረግንም ግን የሚቀደስ ትውልድ ግን ይነሳ። ይህች ትውልድ ግን እግዚአብሔርን የምትፈራ ናት ተብሎ እንደተጻፈ አረ በኢየሱስ ስም እግዚአብሔርን የምትፈልገው ልብ ደስ ይበላት እንደሚል እግዚአብሔርን በመፈለግ ውስጥ የሚደሰት ሐሴት የሚያደርግ ትውልድ ጄኔሬሽን ይነሳል። ገና አልደረሱም የኔ ልጆች ለዩኒቨርሲቲ ላይ አርባ ምንጭ ትመደብ የት ትመደብ አላውቅም። እጮዋለሁ ግን መመደቢያውን የሚያውቅ እግዚአብሔር ነው። አምላኬ ተከተል። ነገውን ሰጠው
ሰጣውኝ የማይጫን ቦታ ምጨነኝ እኮ ሲተኙ እንደሞኝ ቁጠሩኝ ዛሬ እንደዘልዛላ ቁጠሩኝ ግድ የላችሁ እጨናለሁ እኔ በእምነት ጌታ አስመልጥልኝ ትውልድ ያንተን ያክብር ነውሩ ሁሉ ክብር የሆነበት ዘመን አፍረት ቤተሰብ የሚሸማቀቅበት በሚዲያ ተወጥቶ የሚወራውን ማያቅ ትውልድ አፈራን እኮ ወገን ጎበዝ የሚነቃ የለም ዛሬ የሚነቃቃ የለም ዛሬ ቁጭት የሚገባበት የለም ዘራፍ የሚል የለም በመስኮት ላይ እንዴት ይሆን ያያችሁ መናቅ እንዴት ነው አልኩ አይኗ እንዴት አይነት እይታ ይኖር በአይኗና በልቧ ነው የሚለው ናቃችሁ ሲል በስማም ደግማችሁ አንብቡት በእግዚአብሔር ፊት እጫወታለሁ መልሱ መልኮልላታ ጫወታለሁ ይቀጥላል ከዛስ በእግዚአብሔር ፊት ዘፍናለሁ ከዛስ በአይንሽ ፊት ዋረዳለሁ ገና ደግሞ እናቃለሁ ባንቺ ፊት ለናቃውን የሆነ ሰው ይሄ ንቀሻለ ስለ ገና እናቃለሁ ትሉታላችሁ በቃ ይሄ ነው እኮ በቃ ይሄ እኮ ትክክለኛ አካሄድ ነው እግዚአብሔር ቤት ሮጣችሁ ባይብል ይዛችሁ ተፈተፋላችሁ በእኛ ዘመን በእኛ ጄኔሬሽን እንደዚህ ነበር ይሄ አያሳፍርም ይሄ ዋልጋ ያረጋል ይሄ ክብር ጌጣችን ነው ይሄ ቅድስናችን ነው ይሄ ጽድቃችን ነው ዛሬ የተገኘንበት የተወለድንበት ነው ክብር ለጌታዩ ሌላው ተግዳሮት ከተግዳሮት ወጣና ምንድነው ሌላው እግዚአብሔርን ስንፈልግ የሚገጥመን ነገር ክብር ነው እሺ ተግዳሮት ብቻ ነው ብላችሁ በአራት ነጥብ እንድዘጉብኝ አልፈልግም እግዚአብሔር ምን እንዳለው ታውቃላችሁ በጣም ወደው ቃል ነው ሁለተኛ ሳሙኤል ላይ ምዕራፍ 7 ላይ ታነሳ ደሞ ዳዊት በጊዜው ድንኳንማ እግዚአብሔር ቤት አይቀመጥም አለ ድንኳን አሳርፎ አሁንም አያርፍም ሰውየው በመድራ በዳም አላረፈም አሁንም የሚያርፍበት ዘመን እግዚአብሔር አመጣና በእስራኤል ላይ እኮ ታውቃላችሁ አለ 40 አመት ነገሰ ነው የሚለው የሚነክስበትን ኦፖርቹኒቲ እግዚአብሔር እድሎችን በጣም ፈጥሮለት አሁን ግን መጣና አይ እግዚአብሔር ቤትማ በምን አይቀመጥም አለ በጊዜው ድንኳን አይቀመጥም እኛ በተሻላለ በሚያምር ቤት እየተቀመጠ በፍጹም አሁን ቆንጆ ቤት ሰራለታለሁ ብሎ ሲነሳ ናታንን አማከረው በልብ የተሰማህን አድርጋለሁ ነብዩ ናታን መጥቶ ሲነግረው ከዛ ለመስራት ተነሳ በልብ የተሰማህን አድርግ ሲለው እድሉን አገኘው ብሎ መስራት ሊጀምር ባሰበ ጊዜ እግዚአብሔር ግን በነብዩ በኩል መጣና አትሰራልኝ አንተ አትሰራልኝ ካንተ ግን የሚወጣ ከዘር የሚወጣ ያም ደግሞ ክርስቶስ ኢየሱስ ነው አረ ኢየሱስ ክርስቶስ ጌታ ነው እሱ ግን የጸና የዘላለም ቤት ይሰራልኝ ስለዚህ ይወላችሁ ብትናቁ ምን ብትሉ እግዚአብሔር ግን የከበረ ነገር አለው እግዚአብሔር ምን አደረገ እዚህ ጋር ብትሉ በጣም የሚደንቀኝ ነገር አሁን ይንቀባልብላችሁ ደስ ይለኛል መዝሙር 132 ላይ ቅድም አንብቤላችኋለሁ አሁን ግን 11 ላይ እግዚአብሔር ለዳዊት በእውነት ማለለት አይጸጸትም እሱ ብሎ ነበር ዳዊት ለማን ብሎ ነበር እስቲ ለእግዚአብሔር በሉ ዳዊት ለማን ብሎ ነበር ለእግዚአብሔር ምን ሰራለሁ ብሎ ቤት ሰራለሁ ብሎ እግዚአብሔር ደግሞ መጣና እኔ ነኝ ተረኛው አለ አረ የክብር ዘመን አለ አረ የወንጌል ዘመን አለ ኢየሱስ የሚነክስበት ዘመን አለ በኃጢአተኞችማ አንዋጥ ስለዚህ እግዚአብሔር ለዳዊት በእውነት ማለ አይጸጸትም እንዲህም ብሎ ኮድ ፍሬ በዙፋን ላይ ያስቀምጣለሁ አለ አረ ኢየሱስ ጌታ ነው አረ ኢየሱስ ጌታ ነው ራይ መጽሐፍ ላይ በቀደም አነሳላቸው ነበር እዚህ ላሉት ለኛ መጽሐፍ ቅዱስ ስለምናጠና ሰዎች ኮድ ፍሬ ለዘላለም የጸና ቤት ላንተ ምን እላለሁ ሰራለሁ እንደውም አንተ አሰራልኝ ምን ላንተ ቤት የታመነ ቤት ሰራላለሁ ይሄም ደግሞ መኖሪያ የምድር ቤት አይደለም የዘላለም ቤት ሰራላለሁ የዘላለም ማረፊያ ሰራላለሁ ጽዮንን አጸናለሁ ኢየሩሳሌምን አዲስቱ ኢየሩሳሌምን የዘላለም ማረፊያ ላንተ የሚሆነው ግን ሰራላለሁ እንደውም አንተ ቤት አሰራልኝ ምን ላንተ ቤት ሰራላለሁ አለ እግዚአብሔር ገለበጠውና ማለት ነው የኛ ደግሞ መኖሪያችን የምድር ቆይታ አይደል እናንተ በምድር ላይ ስትኖሩ እንግዶችና ምጽአተኞች ናችሁ ይላል ስለዚህ እንደ ምጽአተኛ እንደ እንግዳ እንኖራለን መኖሪያችን ግን በሰማይ ነው አሜን እንደተዘመረው በእውነት ቃሌን የዘመሩት የመጨረሻ መቋጫዬን ሐሳብ ነው ባርሰናቶች የዘመሩት ማራናታ ኢየሱስ ይመጣ ስለዚህ ምንድነው ዴስቲኒያችን ካላችሁ ምንም ነገር እንከብራለን ምንም ሁሉ ተናቁ እንከብራለን
ልባችሁን አዘጋጁ። እግዚአብሔርን ፈልጉ፣ ተከተሉት። ነገር ግን ትናቃላችሁ፣ ውርደት ይገጥማችኋል፣ ተግዳሮት አለ፣ ቻሌንጅ አለ። ነገር ግን እንከብራለን፣ በንጉሥ ዘንድ እንከብራለን። እንጸልያለን።